አስቸኳይ ስልክ ነው፣ አንዴ ማንሳት ይኖርብኛል። እሺ ትችያለሽ፣ ችግር የለውም። ቆይ ምንድን የፈለግሽው ከኔ? ምንድን ነው የምትፈልጊው? ስታይ ይህን ያክል ደደብ እመስልሻለሁ? ምን እያልሽ ነው? ስለምን እያወራሽ ነው? ከአንድ ሰው ጋር ላገናኘሽ። እህቴ የት ነሽ? ይዘውኛል እነዚህ ሰዎች። የተረገምሽ ማትረቢ ነሽ። በረንብ አዳምጪኝ። አንድ ነገር ለአሽሪፍ እነግረዋለሁ ብለሽ ካሰብሽ እህትሽን ዳግመኛ አታያትም። በዚች አጋጣሚ የተገደሉ ሰዎችን በጀርባ በር በኩል ተሸክሞ ጠባቂዎች ሲያስወጡ ኒሳን ትመለከታለች። በድንጋጤ እየተርበተበተች ስልኩን ዘግታ አስቸኳይ ጉዳይ ገጥሞኝ ነው በፍጥነት መሄድ አለብኝ ብላ ከከርስ ከራሷ እየተንቀጠቀጠች አሽሪፍን ጥላው ትሄዳለች። ይኸውልሽ ከዚህ በኋላ ሌላ እድል አልሰጠሽም። ይሄ የመጨረሻ እድልሽ ነው። ከዚህ በኋላ ከእኔ ጀርባ አንድ ነገር አደርጋለሁ ብለሽ ካሰብሽ እህትሽን ማየት እንኳን የማትችይበት እስር ቤት ነው ወርውሬ የመጠላት። ይገባሻል አይደል? እሺ ገብቶኛል። አፍራ ደህና ነሽ? እህቴ ደህና ነሽ? አንቺ? ደህና ነኝ። ነይ እንሂድ በቃ አሁን ከዚህ። ቺዲም ይሄ ነገር ግን ትንሽ የበዛ አይመስልሽም? ማለት ምን ሆነ? ማለት የማገልጽ ነው። እነዚህን እህትማማቾች በዚህ መንገድ ማስጨነቅ ትክክል አይመስለኝም። ደግሞ በዛ በሞተው ልጅ ጉዳይ ላይ ምርመራ ተጀምሯል። ስለዚህ ምን ይሁን ነው የምትለው? ይበቃል። ይህ ምስጢራዊ ስራ ይበቃል። በዚህ መንገድ አሽሪፍን ልናሸንፈው፣ እሱን ልናገኘው አንችልም። አይበቃም። የጀመርኩትን ነገር አላቋርጥም ብለስ ምን ልታረግ ሄደህ ልትናገር? ይኸውልህ ማንም ከዚህ መንገድ ሊያስቆምኝ አይችልም። በዚህ መንገድ እጄ አሽሪፍን አገኘዋለሁ እናም ይዘዋለሁ። ይህ ስራ ደግሞ በእኔና በአንተ ብቻ ነው የሚሰራ። ማንም ስለዚህ ስራ ማወቅ የለበትም። ሚስጥር እንደሆነ ይቀጥላል። ገባ አይደል? ገብቶኛል። እሺ ልቀቅኝ። ይቅርታ ዲፍ፣ ትንሽ ስሜታዊ ስለሆንኩ ነው። ሁሉን ነገር ቢሮ ስንደርስ አስረዳለሁ። አሁን ወደ ቢሮ እንሂድ። ለምን እንደዛ ስሜታዊ እንደሆንኩ ግን ታውቃለህ? አላቅም። ለምንድን ነው እንደዛ ይሆንሽ? አዲፍ፣ ያቺ ልጅ ለእኛ በጣም ወሳኝና አስፈላጊ ሴት ነች። አሽሪፍን ለመያዝ እሷ ውጪ ሌላ ምንም አይነት አማራጭ የለንም። እሷ ብቻ አሽሪፍን እንዲሁም ሌሎች የምንፈልጋቸውን ሰዎች ሁሉ በእጃችን ላይ ታስቀምጣለች። ማነች ይች ልጅ? ቆይ ማን ሆና ነው እሷ? እሷ ማለት ሩያ ነች። የአሽሪፍ የልብ ምት ድምፅ፣ የአሽሪፍ የልጅነት ፍቅረኛ። አሽሪፍ ዕድሜውን ሙሉ ራሱን ስቶ እሷን እየፈለገ ነበር። እስከ ዛሬ ኖረውም ለእሷ ሲል ነው። ዛሬዋ ኒሳን ማለት ያኔዋ ሩያ ነች። ቆይ ግን አሽሪፍ እሷ ሩያ እንደሆነች ቢያቅ ምን የሚፈጠር ይመስልሻል? እንደዛ እንኳን አይሆንም፣ ሊሆንም አይችልም። ለምንማ ይኸውልህ አሽሪፍ ያቺን ሩያን በረንብ ያስታውሳታል። በተለይ ደግሞ አንገቷ ላይ አንድ ምልክት አላት። ዛሬ ላይ ሩያን የሚያፈላልጋትም በዛ ምልክት ነው። ኒሳን ደግሞ ካደገች በኋላ ያንን ምልክት አስጠፍተዋለች ሲመስለኝ። እንደውም ስላሳለፈች ሕይወት ከማንም ጋር ማውራትም መናገር የምትፈልግ አይመስለኝም። ሆኖለት እንኳን ኒሳን ማለት ሩያ እንደሆነች ሲያቅ ምን የሚፈጠር ይመስላል? አሽሪፍ የልጅነት ህልሙ ለዓመታት ሲያስፈልጋት የኖረችው ሴት የፖሊሶች ተባባሪ፣ እሱ ጠላቶቼ ከሚላቸው ከእኛ ከፖሊሶች ጋር እንደምትሠራ ሲያረጋግጥ ምን የሚፈጠር ይመስላል? እውነት ጨክኖ ይተኩስባታል ወይስ ሁሉም ነገር ከአቅሙ በላይ ሲሆን ያንን ያቀባበለውን ሽጉጥ ግንባሩ ላይ አስቀምጦ ራሱን ሊያጠፋ ይችላል? ምን ነው ሰላም አይደለም? በዚህ ሰዓት ምንም አታስቢ፣ ሰላም ነው። አንዳንድ ነገሮችን ማውራት አለብን ብዬ ነው። ስለምንድን ነው የምናወራው? ይኸውልሽ ኒሳን፣ ከነገ ጀምሮ መረጃዎች እንድታቀብኝ እፈልጋለሁ። መረጃ? የምን መረጃ? አሽሪፍ ስለሚሰራቸው የህገወጥ ስራዎች፣ ለምሳሌ ልክ እንደ ቁማር ቤቶች። ብቻ ወሳኝ የተባሉ መረጃዎችን በፍጥነት እንድታቀብኝ እፈልጋለሁ ከነገ ጀምሮ። እኔ እኮ እዛ ሆቴል ውስጥ አንድ ተራ ዘፋኝ ነኝ። እንዴት ብዬ ነው እንደዚህ አይነት መረጃ ማግኘት የሚችለው? ምን እያልሽኝ ነው? አንቺ ከፈለግሽና ፍላጎቱ ካለሽ ምንም አታስቢ፣ ትችያለሽ። ቆይ ሩያ ማነች? ምን ነው ችግር አለ እንዴ? የዛኔ በጥይት በተጎዳበት ሰዓት ሩያ እያለ ነበር። ቆይ ማነች ሩያ? አላቃትም። ብቻ ማወቃችን አይቀርም ማን እንደሆነች። አሽሪፍ መጥቷል። ምን? ነይ እሺ፣ ነይ ተደበቂ፣ ነይ ወደዚህ ጉል ነይ። እንኳን ደህና መጣ። በዚህ ሰዓት ምን ነው? ተቀበይኝ። ይህንን ላንቺ ይዤልሽ መጥቼ ነው። ለእኔ? አዎ ላንቺ ነው። ሕይወቴን ታድገሻል። በሕይወት እንድኖር ስለረዳሽኝ ይህ ላንቺ ይገባሻል። እሺ አመሰግናለሁ። እና ግባ ወደ ውስጥ።
ዛሬ አንድ ነገር ልነግርህ ነበር ብለሽኝ ነበር። ሳትነግሪኝ በፍጥነት ከቤት ወጣሽ። እንትን ማለት ያው ሆቴል ውስጥ የሙዚቃ ስራችንን እንግዲህ ከነገ ጀምሮ ማቅረብ ስለምንጀምር አከፋፈላችን እንዴት ይሁን ብዬ ነው። ለዛ ብቻ ነው? አሁ ለዛ ብቻ ነበር። ስለ ክፍያው አትጨነቂ፣ እኛ እናስተካክለዋለን። በነገራችን ላይ ቆንጆ ቤት ነው ያለሽ። ነበር ማለቴማ የቤቱ ባለቤት ለሌላ ሰው ለማከራየት እኛን ውጡ ብሎናል። በቅርቡ ከዚህ መውጣታችን አይቀርም። እንኳን ደህና መጣ አጎቴ። ወይዘሮ ኒሳን አንድ ነገር ልነግርሽ ነው የመጣሁት። ይህንን ቤት ሽጬዋለሁ። ምን ሽጬዋለሁ? ምን ማለት ነው? ተሽጧል ማለት ነው። በየወሩ የሚከፈል ገንዘብ እየጠበቅን ህይወታችንን መግፋት ለእኔም ለቤተሰቦቼ በጣም ከባድ ነው። ለማንኛውም በዚህ ሳምንት ይህንን ቤት እንድለቅ ይፈልጋለሁ። ሰምተሽኛል አይደል? በዚህ ሳምንት ቤቴን ለቀሽ እንድትወጪ። ይቅርታ አቶ ኤሽሪፍ፣ ቆየሁብህ መሰለኝ። አይ አልቆየሽም። በቃ እኔ መሄድ ይኖርብኛል። አንዳንድ መጨረስ ያለብኝ ነገር አለ። ስጦታዬን ስለተቀበልሽ አመሰግናለሁ። የሥራውን ጉዳይ ነገ ወደ ሆቴል ስትመጪ የምናወራው ይሆናል። መልካም ምሽት። በለው በጣም ጎበዝ ነሽ ባክሽ። ቆንጆ አድርገሽ ነው የተወንሽበት። እውነቱን ለመናገር ሰውየውን ዝም ብዬ ሳየው በረንብ ነው ያመነሽ። አይኑን ጥሎብሻል። አንቺ ደግሞ ይህንን አጋጣሚ መጠቀም ሳይኖርብሽ አይቀርም። ስለምንድን ነው የምታወሪው? ወደዚህ ሰው በረንብ ቅረቢ፣ እሱም ወደ አንቺ እንዲቀርብ አድርጊ። ከዛ በፍቅርሽ ጠብ እንዲል ማድረግ ይኖርብሻል። ምንድን ነው የማይመስል ነገር የምትናገሪው? ያዝነው ጨዋታ አይደለም። አንቺም እህትሽም ከገባችሁበት ነገር ነፃ መውጣት ከፈለጋችሁ ያልኩሽን ነገር ማድረግ ይኖርብሻል። ጠዋት ላይ የቺዴም አለቃ ኤሽሪፍን ለጥያቄ እንፈልጋለን ብሎ ወደ ፖሊስ ጣቢያ ያስመጡታል። ጉርዳልና ቶልጋ ወደ ውስጥ ሳይገቡ ከበር ይመለሳሉ። እኔ ምልሽ ቆይ እስከ መቼ ነው ከእኔ ኋላ እያልሽ ጥላይን የምትከተዩ? እስከ መቼ ነው እንደዚህ የኔ አይን ቁረኛ ሆነሽ የምትኖሪው? ምንም አታስብ፣ በቅርቡ ወደ እስር ቤት ስለምትወርድ የዛኔ ሁሉም ነገር መጠናቀቅ ይሆናል። ደግሞ በጥይት ተመታ ነበር አሉ። ሞታል ብዬ በጣም ተደስቼ ነበር፣ ግን አንተ እንደ ድመት 7 ነፍስ ነው ያስከው። ብዙ አትደሰቺ፣ እኔ በቀላሉ ሞሱ አይደለሁም። ለመሆኑ ሩያን አግኝታታል? አላገኘዋትም፣ ግን ማግኘት አይቀርም። ለዓመታት እንደዚሁ እያልክ ነው የቀረኸው። መቼም አታገኛትም። አንድ ነገር ልንገርሽ፣ ተሳስተሽ የማይሆንሽን ሰው ወደሽ በተሳሳተ መንገድ ስለሄድሽ ተጠያቂውን ያለው ደም አንቺው ራስሽ ነሽ። አቶ ኤሽሪፍ እንኳን ደህና መጣ። ስለተሻለ በጣም ደስ ብሎኛል። መርማሪ፣ ስለ መልካም ምኞት በጣም አመሰግናለሁ። እንዳንተ የሚጠይቀኝ ፖሊስ ነበር ያጣሁት። ወደዚህ ለምን እንደመጣ ታውቃለህ? እናንተ ነገሩኝ እንጂ ለምን እንደመጣሁኝ እኔ ምን አውቃለሁ? እኔ ስራዬን በትክክል የምሰራ ትክክለኛ ንግድ የምነግድ ንጹሕ ነጋዴ ነኝ። እሱን ለማያውቅ ትናገራለህ። ምን እንደምሰራ እያንዳንዱ እንቅስቃሴን ሁሉን ነገር አውቃለሁ። ምንም አታስብ። በጣም በቅርቡ ከነቆሻሻ ስራ እስር ቤት ነው ማስገባ። እሺ መርማሪ፣ ያው የዛኔ በረም መገናኘት እንችላለን ብዬ አስባለሁ። አሁን መሄድ እችላለሁ? ትችላለህ። ወደዚህ የጠራሁም እንድንተዋወቅ ነበር። እንዴታ፣ በደንብ ተዋውቀናል መርማሪ። በጣም አመሰግናለሁ። አባት ያዕቁብ ኤሽሪፍን፣ ቀድረን ሁሉንም የጠረጴዛው አባላት ጠርቶ ኤሽሪፍ ላይ እንዲተኮስበት ትዕዛዝ የሰጠውን በዝመት ጉዳይ እየመከሩ ይገኛል። ሁሉም የራሱን ሀሳብ ካዋጣ በኋላ በመጨረሻም አባት ያዕቁብ ውሳኔውን ኤሽሪፍ እንዲወስን፣ ከፈለገ ኢዜት የተባለው ሰው እንዲገደል፣ ካልሆነ ደግሞ በመጨረሻ ማስጠንቀቂያ ታለፍ ተብሎ 2 አማራጭ ሰጠዋል። ኤሽሪፍ በረንብ አስቡና አመዛዝኖ ሰላማዊ መንገድ ይሻላል ብሎ በመጨረሻ ማስጠንቀቂያ ይታለፍ የሚለውን አማራጭ ይመርጣል። ኢዜት የተባለው ሰው ግን ይህንን የተሰጠውን እድል መጠቀም የፈለገ አይመስልም። ባስ ብሎ ሰዎቹን አስከትሎ ሆቴል ውስጥ እንደ ልቡ እየተንጎማለለ ሰዎቹ የንጉሥ ወንበር የሚመስል የራሱ መቀመጫ ይዘውለት መጥተው እኔና ሰዎቼ የሆቴሉ ምርጥ የተባሉ ክፍሎች ውስጥ ማረፍ አለብን ብሎ ችግር ለመፍጠር ይሞክራል። ኤሽሪፍ እየተፈጠረ ያለው ነገር ተደውሎ ሲነገርለት ምራቁን ዋጥ አድርጎ ችግር እንዲፈጠር አልፈልግም ብሎ የፈለገውን ነገር እንዲደረግለት ይነግራቸዋል። ሁሉም የኤሽሪፍን ትዕዛዝ ተቀብሎ ኢዝሜት በፈለገ በመረጠ ክፍል ውስጥ የፈለገውን እየበላና የጠጣ እንደፈለገ እንዲሆን ይፈቅዱለታል። ኢዜትና ሰዎቹ የኤሽሪፍን ሆቴል በአንድ እግሩ አቁመዋል። የፈለጉትን መርጦ እየበሉ መጠጥ እየጠጡ ሴቶቹን እየቀያየሩ እየጨፈሩ እየተዝናኑ ሆቴሉን በአንድ እግር አቁመው ሌሎች ሆቴሉን ለመጠቀም የሚመጡ ሰዎችን አማረው ሆቴሉን ለመጠቀም የሚመጡ ሰዎች እየተበሳጩ ጥለው ሲሄዱ ሌሎቹ ደግሞ በየተራ እየመጡ አቤቱታቸውን ይናገራሉ።
ኤሽሪፍ አንድ ነገር ማድረግ ይኖርብናል። በዚሁ ከቀጠልን ሆቴላችንን መዝጋታችን አይቀርም። እባክህን ያንን ሰው አንድ ነገር በለው። ኤሽሪፍ እንዴት ነህ እባክህ? እኔ ደግሞ ቀኑን ሙሉ የሆቴሉ ባለቤት የት ነው እያልኩ ሁሉንም ተራ በተራ እየጠየቅኩ ነበር። እየጠብተህ ነው? መጥቻለሁ። በደንብ እንደተንከባከቡ ተስፋ አደርጋለሁ። እንዴታ እኔም ሰዎች በደንብ ተስማምቶኝ ተመችቶን ያለ ነው። ትላንትና ማታ ጥታችሁ እየረበሻችሁ ነው እያሉ ትንሽ ችግር ለመፍጠር ሞክሮ ነበር። ሁሉን ነገር እናስተካክየዋለሁ። ይህንን ሆቴል ለምጄዋለሁ። ማስተዳደር ጀምሬያለሁ ማለት ይቻላል። እንደውም ሳስበው ከዚህ ሆቴል በቀላሉ መውጣ አይመስለኝም። ይህ ሆቴል በጣም ተመችቶኛል። ለምን ኤሽሪፍ ይህንን ሆቴል ለእኔ አይሸጥልኝም? አይሆንም። ምን አልከኝ? አይሆንም፣ አይሸጥም። ይሸጣል፣ ትሸጣለህ። በደንብ አድርገህ ትሸጥልኛለህ። የምሰጥህን ገንዘብ ስታይ እንኳን ይህንን ሆቴልን ይቅርና ሚስትህን አሳልፈህ ትሰጥልኛለህ። ተረጋጉ። በሚያሳዝን ሁኔታ እስካሁን ሚስት የለኝም። ሆቴሉም አይሸጥም ማለት ነው። ለማንኛውም ትንሽ ጊዜ እሰጥሃለሁ። ማታ አንድ ዝግጅት አለን። እስከዛ ድረስ ውሳኔን አሳወቅ። ዘፋኟ ልጅ መጣች። እንኳን ደህና መጣሽ። ለማታው ዝግጅታችን መቼም ልትዘጋጂ ነው የመጣሽው አይደል? እኔም በግል ስለምፈልግሽ በደንብ ተዘጋጂ። የማይረባ ውሻ አንድ ቀን ቆይ እጁን ያገኛል። ምናልባት አንድ ቀን የእጁን ያገኛል። አሽሽ እገለዋለሁ። ይህንን የማይረባ ሰው እገለዋለሁ። በእውነት ትዕግስትን የተፈታተንብኝ ነው። እገለዋለሁ። ማንም ምንም እንዳያደርገው። ሰማችሁኝ አይደል? ማንም ምንም እንዳያደርግ። አንድ ነገር ሳልል ማንም ምንም እንዳያደርግ። ምሽት ላይ ኒሳንና ጓደኞቿ ሆቴል ውስጥ የሙዚቃ ስራቸውን ለማቅረብ ሽር ጉድ እያሉ እየተሰናዱ ይገኛሉ። ይዘትና ሰዎቹ ደግሞ እየጨፈሩ ከሴቶች ጋር እየተዝናኑ ከመጠን በላይ እየጠጡ መቆም እስኪከብዳቸው እየተንገራገሩ፣ አንዳንዶቹም ከመጠጡም ከሴቱም አለፍ ብለው አደንዛዥ እየተጠቀሙ ይገኛሉ። ኤሽሪፍ ሆቴሉን ዞር እያለ እየተመለከተ ድንገት በይዜት ክፍል ሲያልፍ አንዲት ሴት ልጅ ከይዜት ክፍል እያለቀሰች ስትወጣ ይመለከታታል። ምንድን ነው? ችግር አለ? ምንም አልሆንኩም። ምንድን ነው የሆንሹ ነገር አለ? መቱሽ? ምንድን ነው የተፈጠረው? ይዜት አጋ የሚባለው ሰውዬ በጣም መጥፎና ጨካኝ ሰው ነው። በጣም መጥፎ ሰው ነው። እኔ ሳልፈልግ ወደዚህ ይዘውኝ መጡ። አብሬው በግድ እንድተኛ አስገደደኝ። እምቢ ለማለት ሞክሬ ነበር። አይሆንም እያልኩት ነበር፣ ግን እሱ ደበደበኝ፣ መታኝ። ቆይ ስንት ዓመትሽ ነው? 17 ዓመቴ ነው። መታወቂያሽን ስጭኝ። የሆቴሉ ባለቤት ነኝ። በቃ ወደ ቤት ብቻ መሄድ ነው የምፈልገው። ይዘትና ሰዎቹ መጠጥ እየጠጡ ሕፃናት ሴቶች ላይ እንደፈለገ እየሆኑ እየተዝናኑ ነው። በዚህ መሃል አንድ ሰራተኛ መጥቶ ይዘትን ከኤሽሪፍ የተላከልህ ለአንተ ልዩ ስጦታ ብሎ አደንዛዥ እጽ የሚመስል ነገር ይሰጠዋል። ይዘትና ሰዎቹ ሁሉም ይጠቀማሉ። ኒሳንና ጓደኞቿ የሙዚቃ ስራቸውን እያቀረቡ ነው። ኤሽሪፍ ሰራተኞቹ ሁሉም በድምጿና በድንቅ የመዝፈን ችሎታ እሷ ላይ ነበር አይናቸውን የጣሉት። ይዘትና ሰዎቹ እንዲሁም አብሮት የነበሩ ሴቶች በጠቅላላ እየተዝናኑ ቆይተው ራሳቸውን ስተወርቀዋል። በዚህ ቅጽበት፣ በዚች አጋጣሚ የኤሽሪፍና የቤተሰቦቹ ዶክተር ከባልደረቦቹ ጋር ሆነው ወደዛ ክፍል ይገባል። ወደ ውስጥ ገብቶ ሴቶቹና እንዲሁም የይዘት ሰዎችን ሁሉንም ተራ በተራ ከዛ ክፍል ያስወጣሉ። ሁሉም ነገር ዝግጁ ነው? በጣም ጥሩ። ሰውየውን አዘጋጁት። አጎቴ ይህንን ነገር ምንም ችግር ሳይፈጠር በሰላም እንዲጨርሱ ነው የሚፈልገው። ምንም አታስብ። ቆንጆ ጊዜ ነበር። ሁሉም ሰው ነበር የወደደልሽ። አንተስ አልወደድከውም? ከወደዱ ሰዎች መካከል አንዱ እኔ ነበርኩኝ። የትኛውን ሙዚቃ ነው ይበልጥ የወደድከው? ሙዚቃን ለሚያውቅ ሰው ሁሉም ዘፈን የራሱ ትዝታ አለው። ይሄኛው ያኛው ልልሽ አልችልም። ምናልባት ሁሉም ብልሽ የተሻለ ይሆናል ብዬ አስባለሁ። ይህ ሴት ራሱን ከሳተበት ቦታ ሲነቃ ራሱን ያገኘው መታጠቢያ ገንዳ ውስጥ ነበር። ጭንቅላቱ እንደተነፋ ፊኛ ሊፈነዳ ደርሶ በከባድ ራስ ምታት እየተሰቃየ እንደምንም እየታገለ እንዴት ወደዚህ መጣ፣ ምን ተፈጠረ እያለ ወደ ሽንት ቤት ይገባል። ወደ ሽንት ቤት ገብቶ ሽንቱን ለመሽናት የለበሰውን ቢጃማ ገለጥ ሲያደርገው በሚያስገርምና በሚያስደነግጥ ሁኔታ ወንድነቱን ያጠዋል። ተቆርጦበት ነበር ያገኘው። ኤሽሪፍ ወደ ቤት የምትሄጂበት ሰዓት ደርሷል አይደል?
አዎ ልክ ነህ፣ ግን ጓደኞች ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናደውላችሁ ተወዳጁ ተናፋቂው አጓጊው ድራማ የህልም እንባ ክፍል 5 የሚመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ኢዜት መጨረሻው ይሁን? ኤሽሪፍስ ምን ይገጥሙ ይሁን? ኒሳንስ በዚህ ሁኔታ ከኤሽሪፍ ጋር እንዴት አድርጋ ነው የሚቀጥለው? እነዚህና ሌሎች በርካታ አጓጊ፣ መሳጭ፣ ልብ አንጠልጣይ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የህልም እንባ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።